በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራትና ክቡራን የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? ሞትን በሞቱ ድል አድርጎ ለዓለም ሰላምንና ደስታን የሰጠው የትንሣኤው ጌታ ስሙ ለዘላለም የተመሰገነ ይሁን። ዛሬ በቻናላችን ለየት ያለና እጅግ ድንቅ የሆነ መንፈሳዊ ዝግጅት ይዘንላችሁ ቀርበናል። እርሱም የሰማዕቱ የቅዱስ መርቆሬዎስ ድንቅ ጸሎት ነው። ይህ ጸሎት የኃይል ምንጭ፣ የፈውስ መገኛና በፈተና ለሚገጥሙን ውጊያዎች ሁሉ ድልን የሚያጎናጽፍ ድንቅ ጸሎት ነው። ይህንን ጸሎት አብረን ስንጸልይና ስንሰማም የእግዚአብሔር ጸጋ የቅዱስ መርቆሬዎስ ረድኤትና በረከት ከሁላችን ጋር እንዲሆን እየተመኘን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በፍቅር እንጋብዛችኋለን። መልካም ቆይታ። ቅዱስ መርቆሬዎስ ሆይ በጌታችን በኢየሱስ ክርስቶስ ፊት ስለኛ ማልድልን። ዓለምን የናክ ለክርስቶስ ፍቅር ስትል ሥጋህን ለስቃይ አሳልፈ የሰጠ ታላቅ ሰማዕት ሆይ ዛሬም በጸሎትህና በምልጃ ደግፈን። እንደ ጌታችን ትንሣኤ እኛም ከኃጢአት መቃብር እንድንነሳ በመንፈሳዊ ሕይወታችንም ብርቶች እንድንሆን በጸሎትህ እርዳን። በጦር ሜዳ ጠላትን ድል እንዳደረግ እኛም በውስጣችን ያለውን ክፉ ምኞት፣ በዙሪያችን ያለውን የሰይጣን ውጊያና የዓለምን ፈተና እንድናሸንፍ ሰይፈ ረድኤትህን ዘርጋልን። ባለ ሁለት ስለት ሰይፍ የያዝክ ብርቱ ሰማዕት ሆይ በጭንቀት ለታሰሩት መፈታትን ለምን። በሕመም ለሚሰቃዩት ከፈዋሹ ጌታ ዘንድ ፈውስን አምጣ። ተስፋ ለቆረጡት ብርሃንን፣ ለተራቡትና ለተጠሙት የጽድቅን ምግብ ለምንልን። ለቤተሰቦቻችን ለሀገራችን ሰላምን፣ ፍቅርንና አንድነትን ከልዑል እግዚአብሔር ዘንድ እንዲሰጠን ለምንልን። የእግዚአብሔር ወዳጅ ቅዱስ መርቆሬዎስ ሆይ በምድራዊ ሕይወት የታመንክ እንደነበርክ ሁሉ እኛም እስከ ሞት ድረስ ለፈጣሪያችን የታመንን እንድንሆን ለምንልን። በቅዱስ ደምህ የገዛኸውን ክብር እኛም በመንግሥተ ሰማያት እንድንካፈል በጌታ ፊት ስማችንን በመልካም አንሳልን። የትንሣኤው ጌታ ኢየሱስ ክርስቶስ በትንሣኤ ብርሃን ጨለማችንን እንዲያበራልን በቸርነቱ እንዲጎበኘንና ከመከራ ሥጋ ከመከራ ነፍስ እንዲጠብቀን የአንተ ምልጃና ጸሎት አይለየን። ብርቱ ሰማዕት ቅዱስ መርቆሬዎስ ሆይ በምድር ላይ በነበርክበት ዘመን ስለ ክርስቶስ ፍቅር ስትል መከራን የታገስክ የንጉሡን ዛቻና ማስፈራሪያ ሳትፈራ እኔ የክርስቶስ ወታደር ነኝ ብለ በድፍረት የመሰከርክ ሆይ ዛሬ ለእኛ ለደካሞች በጌታ ፊት ማልድልን። የዓለም ፈተና በበዛብን በጥርጥርና በጭንቀት በተከበብን ጊዜ የጸሎት ጋሻ ይጋርደን። የክርስቶስ ምስክር ሆይ ዓለም በሐሰት ስትማርከን ልባችን ወደ ምድራዊ ክብር ሲያዘንብልና እምነታችን ሲዝል አይዟችሁ በለን። አንተ ሰይፍህን ይዘ ጠላትን ድል እንዳደረግ እኛም የእግዚአብሔርን የጦር ዕቃ እንድንለብስ የጽድቅን ቁርና የእምነትን ጋሻ እንድንይዝ በልዑል ፊት ለምንልን። በልባችን ውስጥ የማይጠፋ የእምነት እሳት እንዲነድ ቃለ እግዚአብሔርን የምንሰማ ብቻ ሳይሆን የምንኖርበት እንድንሆን ምልጃ አይለየን። ቅዱስ መርቆሬዎስ ሆይ በተለይ በዚህ ዘመን የእምነት ሰዎች በፈተና ውስጥ ባሉበት፣ የፍቅር ቅዝቃዜ በሰፈነበትና መንገዱ በጠበበበት ጊዜ በእውነት እንድንጸና እርዳን። እንደ አሸዋ የሚበዛው የሰይጣን ውጊያ እንዳያሰጥመን እንደ ጽኑ አለት በክርስቶስ ላይ እንድንቆም ለምንልን። ለወጣቶች ቅድስናንና ትዕግስትን፣ ለአባቶችና ለእናቶች ጥበብንና እምነትን፣ ለሕፃናት በቤተ ክርስቲያን ጥላ ስር ማደግን በጸሎት አስተምረን። ታላቁ ሰማዕት ሆይ ከሞት የተነሳው ጌታችን ኢየሱስ ክርስቶስ
በትንሣኤው ብርሃን ልባችንን እንዲያበራልንና በከንቱ ነገር እንዳንደናገጥ ጽናቱን ይስጠን። እምነታችን እስከ መጨረሻው ጠብቀን ሩጫችንን ጨርሰን የአሸናፊነትን አክሊል እንድንቀዳጅ አንተ በፊቱ ቁመህ ተማጸንልን። እምነታችንን ከጥርጥር፣ ሕይወታችንን ከጥፋት፣ ቤታችንን ከውከት ጠብቅልን። የጌታ ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነትና የአንተ የቅዱስ መርቆሬዎስ ተራዳኢነት ከሁላችን ጋር ለዘላለሙም ትኑር። ባለ ሁለት ሰይፍ የያዝክ ብርቱ የክርስቶስ ወታደር ቅዱስ መርቆሬዎስ ሆይ በምድራዊ ውጊያ ጠላትን ድል የማድረግ ጥበብ ተሰጥቶ እንደነበር በመንፈሳዊውም ዓለም የሰይጣንን ተንኮል የምታውቅና የምታሸንፍ ኃያል ሰማዕት ነህ። እኛ ደካሞች ነንና በማይታየው የመንፈስ ጦርነት ውስጥ ስንወድቅ ስንነሳም በምልጃ ክንድ ደግፈን። የጠላትን ፍላጻ የምንመክትበትን የእምነት ጋሻን እንድንይዝ በጌታ ፊት ማልድልን። ተጋዳዩ ኃያሉ ሰማዕት ሆይ ጠላት ሰይጣን በክፋት፣ በቅናት፣ በጥርጥርና በዝሙት ጦር ሊወጋን ሲመጣ አንተ በሰይፈ ረድኤት መክትልን። ልባችን በኃጢአት ፍላጻ እንዳይቆስል፣ ሕሊናችን በክፉ ሐሳብ እንዳይታወቅ ጠብቀን። በምድር ላይ ሳለ የክርስቶስን ፍቅር መከላከያ አድርገን እንደመከት እኛም የጽድቅን ጥሩር ለብሰን የመዳንን ቁር ደፍተን የጨለማውን ገዥ ድል እንድንነሳ ጸጋውን ለምንልን። ቅዱስ መርቆሬዎስ ሆይ የፍርሃት መንፈስ ሊሰለጥንብን ሲሞክር ያንተን ድፍረት አጎናጽፈን፣ የትዕቢት መንፈስ ሊጥለንም ሲል ያንተን ትሕትና አስተምረን፣ የመሰልቸትና የጸሎት ቅዝቃዜም ሲይዘን ያንተን መንፈሳዊ ቅናት አሳድርብን። አንተ በጌታ ትእዛዝ የክርስቲያኖችን ጠላት ድል እንዳደረግ ዛሬም በእኛ ሕይወት ላይ የተነሳውን የክፋት ሰራዊት በጸሎት በትነው። በቤታችን በስራችንና በኑሯችን ውስጥ የሚዘራውን የጠብና የሁከትን ዘር በረድኤት ነቅለህ ጣልልን። የሰማዕታት አለቃ ሆይ ሞትን ድል አድርጎ የተነሳው የጌታችን ኢየሱስ ክርስቶስን በትንሣኤው ኃይል የሰይጣንን መንግሥት እንደሻረ እኛም በዚህ ዓለም ስንኖር በሰላም በቅድስና በአሸናፊነትም እንድንጓዝ አማላጅ ሁነን። በመጨረሻም የድል አክሊልን ተቀዳጅተን ከቅዱሳን ጋር መንግሥቱን እንድንወርስ በጌታ ፊት ዘወትር አስበን። የሰላሙ ጌታ ሰላሙን ይስጠን፣ የአንተም ተራዳይነት አይለየን። የኃያሉ ንጉሥ የክርስቶስ ወታደር ቅዱስ መርቆሬዎስ ሆይ በምድራዊ ሹመትና በሰው ፊት ከመከበር ይልቅ ለእውነት መቆምን ስለ ጌታ መሞትን የመረጥክ ደፋር ሰማዕት ሆይ ዛሬኛ በፍርሃት ለታሰርን ልጆች ድፍረትን ለምንልን። ዓለም በኃጢአት ስትገፋን እውነት መናገር ሲከብደንና በክፋት ማዕበል ስንናወጥ አንተ ለሃይማኖትህ የነበረ ያጽኑ ልብ በእኛ ውስጥ እንዲያድር በጌታ ፊት ማልድልን። ብርቱ ሰማዕት ሆይ አንተ በነገሥታት ፊት ሳትደነግጥ የቆምክ የሥቃይን ብርታት በጸጋ የታገዝክ ታላቅ ሰማዕት ነህ። እኛም በዚህ ዓለም ስንኖር ለጽድቅ የምንቆምበት ድፍረት፣ ፈተናን የምናልፍበት ትዕግስት፣ በመስቀሉ መንገድ የምንጓዝበት ጽናትን እንዲሰጠን ለምንልን። ልባችን ከሰው ፍርሃትና ከዓለም ዛቻ ነፃ ይውጣ። እንዳንተ ሁሉ እኛም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን በድፍረት እንድንመሰክር በመንፈስ ቅዱስ ኃይል አበርታን። ጽናት በጎደለው ሕይወታችን ውስጥ የእምነትን መሠረት አጽናለን። በሐዘን ጊዜ ተስፋ እንዳንቆርጥ፣ በደስታም ጊዜ ፈጣሪያችንን እንዳንረሳ በጸሎት አግዘን። ቅዱስ መርቆሬዎስ ሆይ የትንሣኤው ጌታ ሞትን ድል አድርጎ ተስፋን እንደሰጠን አንተም በምልጃ ከውስጣችን ፍርሃትን አስወግደ የድልን መንፈስ አልብሰን። በጠባቧ መንገድ ስንጓዝ እግራችን እንዳይሰናከል፣ ልባችን ወደ ኋላ እንዳያይ እስከ መጨረሻው ሰዓት ድረስ የታመንን እንድንሆን ረድኤት አይለየን። በቤተ ክርስቲያን
በቤትና በሥራ ቦታችንም ሁሉ የእውነት ምስክሮች እንድንሆን በምግባርና በሃይማኖትም ቀንተን እንድንኖር የአንተ ጸሎት በረከትም ከሁላችን ጋር ይሁን። አጋንንትን የምታሳድድ ባለ ሁለት ስለት ሰይፍ የያዝክ ቅዱስ መርቆሬዎስ ሆይ በጌታ ዘንድ በተሰጠ ስልጣንና ጸጋ የጨለማውን ሰራዊት ድል የነሳ ኃያል ሰማዕት ነህ። ዛሬም እኛን በክፋትና በተንኮል ከሚወጉን በሕልማችንም ሆነ በእውናችን ከሚያስደነግጡን በመንፈሳዊ ሕይወታችንም እንቅፋት ከሚሆኑብን ከክፉ መናፍስት ሁሉ በጸሎት ጋርደን። የክርስቶስ ወታደር ቅዱስ መርቆሬዎስ ሆይ ጠላት ሰይጣን እንደሚያገሳ አንበሳ የሚወጣውን ፈልጎ በዙሪያችን በሚዞርበት ጊዜ አንተ በብርቱ ሰይፍ መክትልን። በቤት ውስጥ የሚዘራውን የጠብ መንፈስ፣ በልብ ውስጥ የሚያስቀምጠውን የጭንቀትና የጥርጥር መጋረጃ፣ በሰውነት ላይ የሚሰፍረውን የሕመም መንፈስን ሁሉ በምልጃ አስወግድልን። ብርቱ ሰማዕት ሆይ ከመተትና ከድግምት ኃይል፣ ከዓይነ ጥላና ከዝሙት መንፈስ፣ ከክፉ ቅናትና ከሰው መስተፋቅር፣ ከድንገተኛ አደጋ፣ ከጨለማ ግርማም ሁሉ በረድኤት ጠብቀን። አንተ በጌታ ፈቃድ የክርስቲያኖች ጠላትን ዩልያኖስን ድል እንዳደረግ ዛሬም በእኛ ሕይወት ላይ የቆሙትን የጨለማ ኃይላትን ሁሉ በጸሎት ድል አድርግልን። ልባችን የቅዱስ መንፈስ ማደሪያ ይሆን ዘንድ ከርኩሳን መናፍስት እስራትን ፍታን። ቅዱስ መርቆሬዎስ ሆይ ሞትን ድል አድርጎ የተነሳው የትንሣኤው ጌታ በትንሣኤው ኃይል የሰይጣንን ራስ እንደቀጠቀጠው እኛም በአንተ አማላጅነት በሰላም እንድንኖር በቅድስና እንድንመላለስ ሁልጊዜም በአሸናፊነት እንድንቆም ጸጋውን ለምንልን። አንተ በፊቱ ቁመ ስለምትለምንልን ስማችንን በመልካምም አንሳው። ከክፉ ነገር ሁሉም ሰውረን፣ በበረከትና በረድኤት አጥርነት ዘወትርም ጠብቀን። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ በምድር ላይ ሳለ የክፉን ንጉሥ የዳኪዎስን ተንኮልና ጭካኔ በትዕግሥት በእምነት ድል የነሳ የጽድቅ አርበኛ ነህ። ዛሬ እኛ ደካሞች በክፉ ሰዎች ምቀኝነት በሽንገላና በድብቅ ተንኮል ተከበን በምንጨነቅበት ሰዓት በአማላጅነት ጋሻነት ከፊታችን ቆመልን። ባለ ሁለት ሰይፍ ሰማዕት ሆይ ሰው በሰው ላይ ክፉ በሚያስብበት፣ ወንድም በወንድሙ ላይ ወጥመድ በሚያዘጋጅበትና ፍቅር በጠፋበት በዚህ ዘመን እኛን በቃል ኪዳን ጥላ ስር ሰውረን በክፋት የሚነሱብንን በሐሰት የሚወነጅሉንና በድብቅም ጉድጓድ የሚቆፍሩብንን ሁሉ ተንኮላቸውን አክሽፈ በሰላም አሳልፈን። ቅዱስ መርቆሬዎስ ሆይ በአንደበታቸው እየሳቁ በልባቸው ክፋትን ከሚሸከሙም በወዳጅነት ስም መከራን ከሚያዘጋጁ ሰዎች ተንኮልም በረድኤት ጠብቀን። የሰውን ልብ የምታውቅ አንተ ነህና ከማይታይ ወጥመድ ሁሉ ነፍሳችንን ታደጋት። ቅዱስ መርቆሬዎስ ሆይ በረከታችንን ከሚመኙ በደስታችን ከሚያዝኑና በስኬታችንም ክፉ ከሚመኙብን ሰዎች ሰይጣናዊም ቅናት ሰውረን። አንተን በብርሃን የከበበ መለኮታዊ ኃይል ዛሬም በቤታችንና በጉዟችን ዙሪያ እንደ እሳት ቅጥር ይሁንልን። ቅዱስ መርቆሬዎስ ሆይ በጉልበታቸው የሚመኩና በደካሞች ላይ የሚገፉ ሰዎች ልባቸው እንዲመለስ ክፉ ሐሳባቸውም ወደ በጎ እንዲቀየር ወደ ቸሩ አምላክ ማልድልን። ፍርድ ለተጓደለባቸውና ለተገፉት አንተ ጠበቃ ሁናቸው። አሸናፊው ቅዱስ ሆይ ጠላት ዲያብሎስ በሰዎች ላይ አድሮ የሚያመጣብንን መከራ ሁሉ በጸሎተ ኃይል አጥፋልን። እኛ ግን በክፉ ፋንታ ደግነትን፣ በጥላቻ ፋንታም ፍቅርን እንድንመልስ የልብ የዋህነትንና ትዕግስትን አስተምረን። ክፉዎች ተንኮላቸውን ትተው ወደ ንስሐ እንዲመለሱ እኛም በሰላም ጥላ ስር ሆነን ስምህን እንድናመሰግን በጌታ ፊት ዘወትር አስበን። በአማላጅነት ከክፉ ሁሉ ድነን በነፍስም በሥጋም ተጠብቀን ለዘላለሙ እንድንኖር የጽናት ረዳት ሁነን።
ታላቁ ሰማዕትና የጽድቅ መሪ ቅዱስ መርቆሬዎስ ሆይ አንተ የዓለምን ከንቱ ክብርና የጣዖታትን ሐሰተኛ አምልኮ ንቀህ እውነት እኔ ነኝ ወደሚለው ወደ ጌታችን ኢየሱስ ክርስቶስ የተጓዝክ የብርሃን ፈርቀዳጅ ነህ። ዛሬ እኛ በብዙ የሐሰት መንገዶችና በሚያሳስቱ የዓለም ወሬዎች በተከበብንበት ሰዓት ከእውነተኛ ጎዳና እንዳንወጣ በምልጃ መሪ ሁነን። የሃይማኖት አርበኛ መርቆሬዎስ ሆይ ብዙ መንገዶች ለሰው ቅን ይመስላሉ፣ መጨረሻቸው ግን ሞት እንደሆነ መጽሐፍ ያስተምረናል። እኛም በእውቀት ማነስ በስጋዊ ፍላጎት ወይም በሰው ግፊት ከእውነት መንገድ እንዳንወጣ ልባችንን በሰማያዊ ጥበብ አብራለን። ልክ መልአኩ ቅዱስ ገብርኤል አንተን እየመራ ወደ ድል እንዳደረሰክ አንተም እኛን እየመራክ ወደ መንግሥተ ሰማያት አድርሰን። ቅዱስ መርቆሬዎስ ሆይ ዛሬ ሃይማኖትን ከባህል እውነትን ከጥቅም በሚቀላቅሉ ስህተቶች ውስጥ እንዳንወድቅ የኦርቶዶክሳዊ ተዋህዶ እምነታችንን መሰረት አጽናልን። በልባችን ውስጥ ያለው የእምነት መብራት እንዳይጠፋ በጸሎት ዘይት ጨምርልን። ቅዱስ መርቆሬዎስ ሆይ በአፋችን እግዚአብሔርን እየጠራን በልባችን ግን ከእርሱ እንዳንርቅ እውነተኛ ክርስቲያናዊ ሕይወትን እንድንኖር አስተምረን። ለሰው ሳይሆን ለፈጣሪ የምንታመን በስውርም በግልጽም አንድ አይነት የምንሆን የታመነው አገልጋዮች አድርገን። ቅዱስ መርቆሬዎስ ሆይ ቴክኖሎጂው፣ ማህበራዊ ሚዲያና የየዘመኑ አስተሳሰብ ከእግዚአብሔር ቃል እንዳያርቀን ማስተዋሉንና የመለየት ጸጋውን አድለን። የትኛው የጽድቅ የትኛው የጥፋት መንገድ እንደሆነ የምንለይበትን መንፈሳዊ ዓይንን ስጠን። አሸናፊው ቅዱስ ሆይ አንተ ስለ እውነት ምስክር ለመሆን እንጂ ለሐሰት አልተንበረከክም። እኛም ዛሬ በእውነት መንገድ ላይ ስንጓዝ የሚገጥሙንን መሰናክሎች እንድንታገዝ፣ የሚደርሱብንን ነቀፌታዎች እንድንችል ጽናቱን ስጠን። እውነትን ተናግረንና በእውነት ጸንተን የመጨረሻውን የክብርን አክሊል እንድንቀዳጅ በፈጣሪ ፊት ዘወትር ማልድልን። መንገዳችንን ቀና፣ ልባችንን ብሩህ፣ ሕይወታችንንም በእውነት የተሞላ አድርግልን። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ የክርስቶስ ቤተሰብና የቅዱሳን ወዳጅ ነህ። ዛሬ እኛም የቤታችንን ደጅ በጸሎትህ እንድታንኳኳ በቤተሰባችን መካከል ሰላምንና ፍቅርን እንድታሰፍን በታላቅ ትሕትና እንማጸንሃለን። ጌታችን በቃሉ ሰላሜን እሰጣችኋለሁ እንዳለ ያ ሰላም በቤታችን እንዲነግስ በአማላጅነትህ እርዳን። ባለ ሁለት ሰይፍ ጠባቂ ሆይ ቤተሰባችንን ከሚታዩና ከማይታዩ ጠላቶች ተንኮል ጠብቅልን። ሰይጣን በትዳር መካከል የመለያየትን፣ በወላጆችና በልጆች መካከል አለመታዘዝንና ጥልን ሊዘራ ሲመጣ በአሸናፊው ሰይፍ የክፋትን መንገድ ዝጋው። ቤታችን የጸሎት የምስጋናና የበረከት ስፍራ ይሆን ዘንድ ወደ ቸሩ አምላክ ማልድልን። ቅዱስ መርቆሬዎስ ሆይ በትዳር አጋሮች መካከል መከባበርን፣ መቻቻልንና ጥልቅ ፍቅርን አኑር። በችግርና በፈተና ጊዜ እጅ ለእጅ ተያይዘው እንዲጸኑ የቤታቸውን መሰረት በአለት ላይ እንዲቆም የጽናት ረዳት ሁናቸው። ቅዱስ መርቆሬዎስ ሆይ ልጆቻችን ከዘመኑ ክፉ አስተሳሰብ፣ ከአሳሳች ጓደኞችና ከክፉ ደዌም ጠብቅልን። በእውቀትና በጥበብ እንዲያድጉ ለቤተሰባቸውና ለሀገራቸውም የሚጠቅሙ እግዚአብሔርንም የሚፈሩ እንዲሆኑ በምልጃ ካትለያቸው። ቅዱስ መርቆሬዎስ ሆይ በቤታችን ውስጥ ያለው ጥቂቱ ተባርኮ እንዲበዛ በስራችንና በገበያችን ላይ የእግዚአብሔር እጅ እንዲኖር ጸልይልን። እንግዳ ተቀባይና ለተቸገሩም የሚራራ ልብ ለሁላችንንም ስጠን። አሸናፊው ሰማዕት ሆይ ከቤት ስንወጣና ወደ ቤት ስንመለስ ጥበቃ አይለየን። ከድንገተኛ አደጋ፣ ከእሳትና ከንብረት ውድመት ቤታችንን ሰውርልን። በቤተሰባችን ውስጥ የታመመ ካለ ፈውስን፣ ያዘነ ካለ መጽናናትን፣ የተከፋም ካለ ደስታን ከአምላካችን ዘንድ አስገኝልን። እንደ ቅዱሳን ቤተሰቦች እርስ በእርሳችን እየተዋደድን
በሃይማኖት ጸንተንና ለእግዚአብሔርም ታምነን እንድንኖር ዘወትር በምልጃ ካስበን። የክርስቶስ ምስክር የጽድቅ ፋና የሆንክ ቅዱስ መርቆሬዎስ ሆይ አንተ በምድር ላይ በነበርክበት ዘመን በጾምና በጸሎት ከፈጣሪ ጋር ተገናኝተ ሰማያዊውን ኃይል የታጠቅ ታላቅ አባት ነህ። ዛሬ እኛ በዓለም ጫጫታ ተከበን በሥጋ ድካም ተሸንፈንና በሐሳብ ተበታትነን የጸሎት ሕይወታችን ሲቀዘቅዝ በአማላጅነት መለኮታዊውን እሳት በልባችን ውስጥ አንድድልን። ብርቱ ሰማዕት ሆይ ጸሎት የነፍሳችን ምግብ ከፈጣሪያችን ጋር የምንነጋገርበት መሰላል መሆኑን እናውቃለን። ነገር ግን ጠላት ዲያብሎስ ጉልበታችን እንዲዝል፣ ልባችን እንዲዝለፈለፍ፣ አፋችን እንዲዘጋ በትጋት ይዋጋናል። አንተ ግን በፈተና መካከል ሆነ ጸሎትን ጋሻ አድርገ አሸንፈሃል። እኛም ሰነፍነታችንን አውልቀህልን በጸሎት እንድንበረታ የጸጋ ረዳት ሁነን። ቅዱስ መርቆሬዎስ ሆይ በጸሎት ፊት ስንቆም አእምሯችን ወደ ዓለም ወሬና ወደ ከንቱ ሐሳብ እንዳይባዝን ልባችን በፈጣሪ ፍቅር ሰብስበ ያዝልን። ቃላቶችን ከንፈር ላይ ብቻ ሳይሆን ከልብ የሚመነጩ እንዲሆኑ አግዘን። ቅዱስ መርቆሬዎስ ሆይ ለመጸለይ ስንነሳ የሚጫነንን ስንፍና፣ ከባድ እንቅልፍና የታካችነት ስሜት በጸሎት ሰይፍ አስወግድልን። እንደ ቅዱሳን አባቶቻችን በሌሊት በንቃት የምንቆም በቀንም ምስጋናን የማናቋርጥ ትጉሃን አድርገን። ቅዱስ መርቆሬዎስ ሆይ ጸሎት ለእኛ ከባድ ሸክም ሳይሆን የልብ ደስታ፣ እረፍትና ሰላም የሚሰጠን መሆኑን እንድንረዳ የውስጥ ዓይናችንን አብራልን። በአምላካችን ፊት መቆም ምን ያህል ክብር እንደሆነ አስተምረን። አሸናፊው ቅዱስ ሆይ ዘወትር ጸልዩ የሚለውን የጌታን ቃል በሕይወታችን እንድተረጎመው ምርዳን። በደስታ ጊዜ የምናመሰግን፣ በመከራ ጊዜ የምንማጸን፣ በትርፍ ጊዜያችንም ከፈጣሪ ጋር የምንነጋገር የጸሎት ሰዎች አድርገን። አንተን በምስክርነት ያበረታህ ያ መለኮታዊ ኃይል ዛሬም በእኛ ደካማ ጉልበት ላይ ይረፍ። እምነታችንንም በጸሎት አድሰው። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ ሥጋዊ ምኞትን ድል ነስተ ለሰማያዊው አክሊል የበቃ የንጽሕና የጽናት አርአያ ነህ። ዛሬ እኛ በኃጢአት ማዕበል የምንናወጥ በክፉ ልማዶች የታሰርንና በሥጋ ፍላጎት የተሸነፍን ደካሞች ነን። በቃል ኪዳን ሰይፍ ከነዚህ እስራቶች እንድንፈታ በምልጃህ እርዳን። ባለ ሁለት ሰይፍ ሰማዕት ሆይ ኃጢአት ነፍሳችንን እንደሚያቆስል ከፈጣሪያችንም እንደሚለየን እናውቃለን። ነገር ግን ደካማ ማንነታችንን ለክፉ ልማዶች እጅ እየሰጠ ከጽድቅ መንገድ ይርቃል። አንተ ግን በፈተና መካከል ሆነ ለእግዚአብሔር የታመንክ ነህና እኛም የኃጢአትን ጣዕም እንድንጸየፍ የጽድቅንና የቅድስናን ጣዕም እንድንናፍቅ የልብ መለወጥን አድለን። ቅዱስ መርቆሬዎስ ሆይ አእምሮአችንን ከሚቆጣጠሩ አካላችንን ከሚያደክሙና መንፈሳዊ ሕይወታችንን ከሚያበላሹ መጥፎ ልማዶች ሁሉ ነፃ አውጣን። በገዛ ፈቃዳችን መተው ያቃተንን ነገር ሁሉ በአንተ አማላጅነትና በእግዚአብሔር ጸጋ እንድናሸንፈው ኃይልን ስጠን። ቅዱስ መርቆሬዎስ ሆይ ልባችን የቅዱስ መንፈስ ማደሪያ እንጂ የርኩሳን መናፍስት መጫወቻ እንዳይሆን ጠብቅልን። ዓይኖቻችንን ከማየት ልባችንም ከመመኘት እጆቻችንንም ክፉ ከመስራት በጸሎት አጥርነት ከልልልን። ቅዱስ መርቆሬዎስ ሆይ አንድነታችንን ከሐሜትና ከክፉ ንግግር ልባችንንም ከትዕቢትና ከራስ ወዳድነት አጽዳው። እንዳንተ ትሑታንና ለእውነት የምንቆምም አድርገን። አሸናፊው ቅዱስ ሆይ ንስሐ ገብተን ወደ አምላካችን እንድንመለስ የፈሰሰውን እንባችንን ጌታ እንዲቀበልልን ማልድልን። የኃጢአት ሸክም እንዳያሰጥመን፣ ተስፋ መቁረጥም እንዳያሸንፈን የጽናት ምርኩስ ሁነን። ዳግመኛ በኃጢአት እንዳትወድቁ ተጠበቁ የሚለውን መለኮታዊ ምክር
በተግባር እንድተረጉመው ረዳት ሁነን። ታላቁ ሰማዕትና የጌታ ታማኝ አገልጋይ ቅዱስ መርቆሬዎስ ሆይ አንተ በምድራዊው የጦር ሜዳ ሹም ብትሆንም ከምድራዊው ንጉሥ ትእዛዝ ይልቅ የሰማያዊውን ንጉሥ ፍቃድ ያስቀደምክ የጽድቅ መሪ ነህ። ዛሬ እኛም በምንሰማራበት የሥራ መስክ ሁሉ በምናቀደው ዕቅድና በምንመላለስበት ጎዳና የእግዚአብሔር ፈቃድ እንዲቀድም በአማላጅነት እርዳን። ባለ ሁለት ሰይፍ አሸናፊ ሆይ ሰው መንገዱን ያዘጋጃል፣ አካሄዱን ግን እግዚአብሔር ያቀናል እንደሚል መጽሐፍ እኛም በገዛ ፈቃዳችንና በሥጋዊ ጥበባችን ብቻ ተራምደን እንዳንሰናከል የብርሃን መሪ ሁነን። ልባችን የራሱን ምኞት ሳይሆን አምላካችን ለእኛ የመደበልንን መልካሙን ፈቃድ እንዲከተል ማስተዋሉን አድለን። ቅዱስ መርቆሬዎስ ሆይ በምናከናውነው ማናቸውም ሥራ ውስጥ ታማኝነት፣ ትጋትና በረከት እንዲኖር ጸልይልን። በሥራችን ሰውን ደስ ለማሰኘት ብቻ ሳይሆን ፈጣሪን ደስ የሚያሰኝ ፍሬ እንድንሰጥ አግዘን። እጆቻችንን ለበረከት፣ አእምሯችንን ለፈጠራና ለጥበብ አብራልን። ቅዱስ መርቆሬዎስ ሆይ በሕይወታችን ወሳኝ የሆኑ ምርጫዎች ሲገጥሙን በግራና በቀኝ ስንዋዥቅ መንገዱ ይህ ነው፣ በእርሱ ሂዱ የሚለውን መለኮታዊ መመሪያ እንድንሰማ ማልደን። የራሳችንን ፈቃድ ትተን ለአምላካችን ፈቃድ የምንገዛ የልብ ትሕትናንም ስጠን። አባታችን ሆይ መጨረሻው ጥፋት ከሚሆን እግዚአብሔር ከሌለበትና በረከትም ከራቀው የሥራ መስክ ሁሉ ጠብቀን። ድካማችንን ለከንቱ እንዳይሆን ጥረታችንም ለበረከት እንዲሆን ዘወትር በምልጃ አስበን። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ በምድራዊ ሕይወትህ የነበረህን ወታደራዊ ክብርና ሹመትም ስለ ክርስቶስ ስትል ትተህ በመከራና በችግር መካከል ሆነ ለሰማያዊ ክብር የበቃ የጽናት አባት ነህ። ዛሬ እኛ በኑሮ ፈተና ተከበን የዕለት ጉርሳችንን የዓመት ልብሳችን አሳስቦን በችግር ጅራፍ በምንገረፍበት ሰዓት ከእግዚአብሔር ዘንድ የተሰጠህን የማጽናናት ጸጋ ይዘህ ድረስልን። ባለ ሁለት ሰይፍ ሰማዕት ሆይ ችግርና እጦት የሰውን ልብ እንደሚሰብሩ ተስፋንም እንደሚያጨልሙ እናውቃለን። ነገር ግን ወፎችን የሚመግብ አበቦችን የሚያለብስ አምላክ ለእናንተማ እንዴት አይደርስላችሁም የሚለውን የጌታን ቃል በልባችን እንድናሳድር እርዳን። በችግራችን ጊዜ ሰይጣን በተስፋ መቁረጥ ቀስት ሊወጋን ሲመጣ በአማላጅነት ጋሻነት ከፊታችን ቁምልን። ቅዱስ መርቆሬዎስ ሆይ የሰው እጅ ወደኛ እንዳይመጣ የምንበላውና የምንጠጣውን የምንለብሰውንና የምንጠለልበትን አምላካችን እንዲያዘጋጅልን ለምንልን። አንተን በመከራ ውስጥ በረዳ ኃይል ዛሬም የእኛን የጎደለ እንዲሞላልን ማልድልን። ቅዱስ መርቆሬዎስ ሆይ ነገ ምን እለብሳለሁ፣ ነገ ምን እበላለሁ፣ ዕዳዬን እንዴት እከፍላለሁ የሚለው የጭንቀት ሐሳብ ከኛ ይራቅ። ይልቅስ እግዚአብሔር ያውቃል የምንልበትን የልብ መረጋጋትና ጽናት አድለን። በመከራችን ውስጥ የእግዚአብሔርን እጅ የምናይበትን መንፈሳዊ ዓይንን ስጠን። ቅዱስ መርቆሬዎስ ሆይ በቤታችን ውስጥ ያለው ጥቂቱ ነገር ተባርኮ እንዲበዛ በሥራችንና በጥረታችን ላይ መለኮታዊ በረከት እንዲፈስ ጸልይልን። ከሰው ልመናና ከዝቅታም አውጥተህ በክብር እንድንኖር አማልደን። አሸናፊው ቅዱስ ሆይ አንተ ስለ ጽድቅ ስትል መከራን እንደታገዝክ እኛም ዛሬ የሚገጥሙንን ምድራዊ ፈተናዎች በትዕግሥት አልፈን በእምነታችን ጸንተን የድልን አክሊል እንድንቀዳጅ እርዳን። የችግራችን ሌሊት አልፎ የደስታችን ንጋት እንዲመጣ፣ የታሰረው እንዲፈታ፣ የጠበበውም እንዲሰፋ በፈጣሪ ፊት ዘወትር አስበን። ዛሬም ሆነ ዘወትር ተስፋችን እንዳይቆርጥ እምነታችንም እንዳይላላ በምልጃ አትለየን። ታላቁ ሰማዕትና የሰማያዊው ንጉሥ ምስክር ቅዱስ መርቆሬዎስ ሆይ አንተ ሞትን በድል የነሳ ስለ ጌታ ፍቅር ነፍስህን አሳልፈ በመስጠት የማይጠፋውን የክብር አክሊል የተቀዳጀ የጽድቅ አርበኛ ነህ።
ዛሬ እኛም በዚህች አላፊ ዓለም ስንኖር የጉዟችን ማጠቃለያ በሆነው በመጨረሻው ሰዓታችን ነፍሳችን ከስጋችን በሰላም ትለይ ዘንድ በምልጃህ እርዳን። ባለ ሁለት ሰይፍ የታጠቅ አሸናፊው ቅዱስ ሆይ የሞት ጥላ በላያችን ላይ በሚያርፍበት ምድራዊ ብርሃን በሚጨልምበትና ወደ ማናቀው ዓለም በምንጓዝበት በዚያ አስፈሪ ሰዓት እንደ ብርሃን መልአክ ከጎናችን ቆምልን። ነፍሳችን ከስጋዋ ስትለይ በድንጋጤና በፍርሃት እንዳትናወጥ ይልቁንም በሰላም አሳረፋት። ቅዱስ መርቆሬዎስ ሆይ በመጨረሻዋ ሰዓት የነፍስ ጠላቶች የሆኑ መናፍስት መጥተው እንዳያስደነግጡን በአሸናፊው ሰይፍ አባርልን። ነፍሳችን በነጻነትና በደስታ ወደ ፈጣሪዋ እንድትሄድ የመንገድ መሪ ሁንን። ቅዱስ መርቆሬዎስ ሆይ ያቺ ሰዓት ሳትመጣ በፊት ኃጢአታችንን ተናዘን ሥጋውንና ደሙን ተቀብለን ከሰውም ጋር በሰላም ታርቀን በቅድስና እንድንጠባበቅ የንስሐ ልብን አድለን። ድንገተኛ ሞት እንዳይወስደን ይልቁንም ተዘጋጅተን እንድንገኝ በምልጃህ አስበን። ቅዱስ መርቆሬዎስ ሆይ ነፍሳችን ከሥጋዋ ከተለየች በኋላ በቅዱሳን መላእክት እጅ ተይዛ ወደ አብርሃም ይስሐቅና ያዕቆብ እቅፍ እንድትገባ በዚያም የማይጠፋውን ብርሃን እንድታይ ወደ ቸሩ አምላክ ማልድልን። የጌታ ወዳጅ መርቆሬዎስ ሆይ አንተ ስለ ክርስቶስ ስትል ደምህን እንዳፈሰስክ እኛም በሃይማኖታችን ጸንተን በምግባራችንም ቀንተን የመጨረሻዋን የድል አክሊል እንድንቀዳጅ እርዳን። ያቺ የጉዟችን ማጠቃለያ ሰዓት የፍርሃት ሳይሆን የደስታ፣ የጭንቀት ሳይሆን የሰላም እንድትሆንልን ዛሬም ሆነ ዘወትር በምልጃህ አትለየን። ነፍሳችን በሰላም እንድትለይ በገነትም እንድታርፍ ወደ ኃያሉ አምላክ ጸልይልን። ታላቁ ሰማዕትና የሰማያዊው ኢየሩሳሌም ወራሽ ቅዱስ መርቆሬዎስ ሆይ አንተ ምድራዊውን ሹመትና የነገሥታትን አዳራሽ ንቀህ በሰማይ ላሉ ቅዱሳንና መላእክት ማኅበር የታጨ የብርሃን ልጅ ነ። ዛሬ እኛም በዚች ኃላፊና ጠፊ ዓለም ውስጥ ስንንከራተት መጨረሻችንን አምላካችንን ወደ ማየት ከቅዱሳኑም ጋር ወደ መደሰት እንዲሆን በምልጃህ እርዳን። ባለ ሁለት ሰይፍ የያዝክ ሰማዕት ሆይ ዓይን ያላየችውን ጆሮ ያልሰማችውን በሰውም ልብ ያልታሰበችውን ያቺን ድንቅ መንግሥት እንድንወርስ ወደ ቸሩ አምላክ ማልድልን። በምድር ላይ የሃይማኖትን ሩጫ ጨርሰን በክርስቶስ ፊት በቆመን ጊዜ እናንተ የአባቴ ቡሩካን ዓለም ሳይፋጠር የተዘጋጀላችሁን መንግሥተ ሰማያትን ውረሱ የሚለውን የደስታን ድምፅ እንድንሰማ በአማላጅነት ረድኤት አይለየን። ቅዱስ መርቆሬዎስ ሆይ መንግሥተ ሰማያት በብዙ መከራ እንጂ በምቾት እንደማትገኝ እናውቃለን። በመሆኑም በፈተና እንዳንወድቅ በኃጢአትም ረግጠን እንዳንቀር ይልቁንም በንጽሕና በበጎ ምግባር አጊጠን ለሰማያዊው ሰርግ እንድንበቃ ጸልይልን። ውድና የተከበራቸው የእግዚአብሔር ቤተሰቦች እስካሁን ድረስ ከታላቁ ሰማዕት ከቅዱስ መርቆሬዎስ ድንቅ ጸሎትና ምልጃ ጋር አብራችሁኝ ስለነበራቸው ከልብ አመሰግናለሁ። ይህ ጸሎት በቤታችሁ በረከትን፣ በልባችሁ ሰላምን፣ በስራችሁም ስኬትን እንዲያመጣላቸው የቅዱሱ አማላጅነት አይለያቸው። የሁለት ሰይፍ ባለቤት የሆነው ቅዱስ መርቆሬዎስ እናንተንም ከሚታይና ከማይታይ ጠላት ይጠብቃቸው። የፈተናውን እሳት በጸሎቱ ጤዛነት ያቀዝቅዝላቸው። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያቸው። ወስብሐት ለእግዚአብሔር። አሜን።